ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ብዙዎቻችሁ ፍቅር ለምን ቀረች እያላችሁ ነበረ። ፍቅር የቀረችበት ምክንያት እንግዲህ ቡርካና ፈዋድ ችግር እየፈጠሩባት ነው ማለት ነው። ብቻ የሆነ ችግር ፈጥረውባታል። ምን ተፈጥሯል ምንድነው የሚለውን ነገር አብራችሁን ከቆያችሁ እንነግራችሁናል ማለት ነው። አላዛር እንግዲህ ከትንሱ ጋር እየቆሰቆሰው ነው ማለት ነው። ሄሉም እንግዲህ ፍንጥስጥስ እያለች እየመጣች ነው። በሌላ በኩል ደግሞ ሩታ ወርቁ አልቀረም። ቁም ሳጥን ከበት ያለ ወርቅ እንዳለ አልቀረም። እንዴ እኛን ለማሳየት ነው እንደዚህ ገጣጠሽ የመጣሽው? ደረትሽ፣ እጅሽ ምን ወርቅ በወርቅ ሆና መታለች። ብቻ ገና ሳይጋቡ ወርቅ በወርቅ አድርጓት። አብርሽ ኮንግራ ብዬሻለሁ። የምር ከተጋባችሁ ደስ ይለኛል። የምሬን እኮ ነው። ግን ለኛ ማሳየት ብዙም አይጠበቅብሽም እንደዚህ ብለሽ። ዞሮ ዞሮ ግን አይተነዋል። እኔ አይቼልሻለሁ። በጣም ያምራል። ቆንጆ ነው። የአንገትሽም የእጅሽም ሰዓትሽም ደግሞ ማች ነው። በጣም ያምራል። ሩታዬ ማን የገዛልሽ ግን? አብርሽ ነው የገዛልሽ ነው? በጎቹ ይሆኑ? አይ ድሌ፣ አይ በጎቹ ወርቅ በወርቅ አደረጉሽ። እሰይ የኔ እናት እንኳን ገዙልሽ። ጽጌም አምሮባት እንግዲህ ኢንስታግራም ላይ በጣም ፍልቅልቅ ብላ ፖስት አድርጋለች። ዱባይ የሚሄድ ሰው መስላለች። ለማንኛውም ብዙ አዳዲስ ነገር ይኖራል ሰሞኑን ብዬ አስባለሁ። የኔ ማሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን፣ ክብሩ ይስፋ። እኔ ጋር ሁሉ ሰላም አሸዊና ነው። እንግዲህ ዛሬ አንደኛ በፍቅር ጉዳይ ነው የመጣሁት። ፍቅርዬ ብዙዎቻችሁ ጠፋች እያላችሁ ነው። የጠፋችበትን ምክንያት ደግሞ እኔ ባልነግራችሁም እናንተ በደንብ ጠንቅቃችሁ ታውቃላችሁ። ምክንያቱም ትናንት ወዲያ የተፈጠረውን ችግር ሁላችሁም ታውቃላችሁ። ቡርካና ፈዋድ ችግር ሆኖባታል። እሷ ላይ ከባድ ችግር ከባድ ተጽዕኖ እየፈጠሩባት ነው። ምክንያቱም አሁን ትናንትና ፈዋድ ከልቡን ይቅርታ ይጠይቀኝ ብላ ይቅርታ ብለው ምናምን ወደ እሱ ልትሆን ስትል ከእንደገና ውሸቴን ነው ሲላት፣ ይሄ በጣም ነው ልብ የሚሰብረው በነገራችን ላይ። እና ፈዋድም ቡርካም አሁን ፍቅር ላይ እየተጫወቱ ነው ብዬ ነው የማስበው። በቃ በሷ እየተበሻሸቁባት ነው። የራሳቸውን ስሜት ብቻ ነው እያዳመጡ ያለው። በቃ ፈዋድም ቡርካን ለማብሸቅ ፍቅርን ይጠቀማል፣ ቡርካም ፈዋድን ለማብሸቅ ፍቅርን ይጠቀማል። ገባችሁ? እሷ መሀል ላይ በጣም እየተጎዳች ነው። ወይ ከፈዋድ ጋር ሆነች ወይ ከቡርካ ጋር ሆነች። ፈዋድም ከሱ ጋር ሲያት ከሱ ጋር ነው የጀመርሽው ግንኙነት ትዋደዳላችሁ ምናምን እያለ ያልሆነ ስም ይሰጣታል። ከሴት ጋር መጥቶ ራሱ ብዙ ነገር ነው ሲገለፍጣት የነበረ። ይሄ ቡርካ ደግሞ የሚባለው ልጅ ፈዋድን ለማብሸቅ ከፍቅር ጋር ይሆንና ፈዋድን ያበሽቃል ማለት ነው። በቃ እንደዚህ ሲሆን እሷ በጣም እየተጎዳች ነው በነገራችን ላይ። ስለዚህ አንዱ ጓደኛ ካልተወ ሁለቱም እየተበሻሸቁ ማን ያሸንፋል፣ እኔን ጎበዝ አንተ አትችልም ምናምን እንደዛ አይነት ነገር ካለ ማለት ነው ሲጀመር ሲበሻሸቁ ነው የሚኖሩት። በመሀል እሷ በጣም ነው የምትጎደው። ወይ ከዚህኛው ጋር ሰራ ወይ ከዛኛው ጋር ሰራ። ያኛውም ሲጠራት ትፈራለች። ከሱ ጋር እንትን ሌላይ ነው እንዴ ምናምን ትላለች። ይሄኛውም ሲጠራት በቃ እሱ ለማብሸቅ እኔ ሊጠቀም ነው እያለች ከዛ በኋላ ከነሱ መራቅን ትመርጣለች። ስለዚህ ከነሱ ከራቀች ደግሞ ቪዲዮ የምትሰራው ብቻዋን ነው ማለት ነው። ብቻዋን ከሆነ ደግሞ ምን አይነት ቪዲዮ? አሁን ብቻን እኮ አንዳንዴ እኮ ምን አይነት ቪዲዮ እንደምትሰራ ራሱ ግራ ነው የሚያጋባችሁ። ስለዚህ ብቻዋን ደግሞ መስራት አትፈልግም፣ ከሰው ጋር መስራት ነው የምትፈልገው። እነሱ ደግሞ ያው ከቡርካ ጋር ነበር መስራት ይፈልገችው። እሱ ደግሞ ከፈዋድ ጋር መበሻሸቅ ስለጀመረ በሷ ምክንያት ከሱም መራቅ የምትፈልግ ይመስለኛል እንግዲህ ስገምት ማለት ነው። እኔ ሁሌም ቢሆን እንደ ሀሳብ የምሰጠው ከሄሉ ጋር ቢሰሩ በጣም ደስ ይለኛል። እኔ የምር አንድ ቀን ወይ ሁለት ቀን ባያቸው በጣም ነው ደስ የሚለኝ አብረው ቢሰሩ። ወንዶች በቃ እየተበሻሸቁ ከወንድ ጋር ሲታይ አንድ ሰው ከወንድ ጋር ከታየ በቃ ፍቅረኛ ነው ማለት ነው። በቃ በእናንተ እንደዛ እኮ አይደለም። ሁሉም ሰው ፍቅረኛ ሊሆን አይችልም። እንደ ወንድማችሁ የምታዩት ሰው አለ፣ የምትወዱት የልባችሁ ሰው የሚሆን ደግሞ የሆነ የሚማረካችሁ ፓርት አለ። ከቡርካ ጋር አሁን ፍቅር ሊሆን የማይችል ነገር ነው። በጣም የማይሆን ሀሳብ፣ ግራ የሆነ ሀሳብ ነው አሁን ፈዋድ እያሰበ ያለው። አንዳንዴ ግን ሳስበው ማለት ነው ምን እንደሚመስለኝ ታውቃላችሁ? ድራማ ነው የሚመስለኝ። እነ ፍቅር ራሱ የሚሰሩት እንዲሁ ዝም ብላችሁ አስቡት እስኪ። አሁን በቀደም አሁን መጨረሻ ላይ ቡርካ ገባ ማለት ነው። ያኔ ፈዋድ ፍቅርን አቅፏታል። በቃ እኔ የሚመስለኝ ተመካክረው ድራማ እየሰሩ ነው። ስለዚህ የድራማ የሚቀጥልም ይመስለኛል። ዞሮ ድራማ ስትሰሩ ከድብድብ እና ከክብርን የሚነካ ቃል አትሰዳደቡ። በእርግጥ እንደዚህ አይነት ቃል ምንም ያወጡት ቃል የለም፣ ክብርን የሚነካም ነገር የለም። ስለዚህ ፍቅርዬም ስትተውኝ በቃ እንዲሁ ተውኝ፣ ከዚህ ውጭ የሆነ ነገር እንዳተውኝ። እንደባለፈው ወንድ ጋር መለጠፍ እወድሃለሁ ማለት ምናምን ነው። እንደዛ ማድረግ የለብሽም የኔ ቆንጆ። ከዛ ውጭ ግን ትወናችሁን ያው ቀጥሉበት። ብትቀጥሉበትም አሪፍ ነው የምር ያዋጣችኋል።
ግን ደግሞ የእውነት ከሆነ ፍቅር በመሀል መጎዳት ስለሌለባት ሁለቱ ሰዎች ከሷ ቢርቁ የተሻለ ይመስለኛል ብዬ አስባለሁ። እና ፍቅርዬ እንግዲህ ዛሬ በፍቅር ሳይሆን የሚመጡት በፉአድ ቻናል ነው ዛሬ የሚመጡት፣ ወይም በፉአድ ነው ዛሬ የሚመጡት። ስለዚህ እንጠብቃቸዋለን ማለት ነው። ምን አይነት ቪዲዮ ይዘውልን እንደሚመጡ ባናውቅም ዞሮ ዞሮ ዛሬ ይመጣሉ አይቀሩም ሲሆን ችግሮች ተፈተው። ከዛ ውጭ ግን ወይም ብቻዋንም ቢሆን ልትመጣ ትችላለች በራሷ ቻናል። ብቻ ደህና ናት፣ ምንም አትሆንም። ምክንያቱም ጎበዝ እንደሆነች ሁላችሁም ፍቅርዬን ታውቃላችሁ። በሌላ በኩል ሩታ እንግዲህ ወርቅ በወርቅ ሆና መታለች ማለት ነው። ያው ሰርግ ደርሷል፣ መርቁልኝ ነው መሰል እንግዲህ እንደምታዋት ወርቅ 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 ብቻ ሆኗል። እጇ፣ አንገቷ፣ ምኗ ምን አገባሽ ለእሱ አላሰረችው የሚል እኮ አይጠፋም። እኔ ምን አገባኝ። ግን ደግሞ ያው የበፊቱ ወርቅ ተልኮ ሳይሰጣት ቀረ እያለች እናቷ አቤቱታ አስታቀርብ ነበረ። እና ያ ነገር ተመለሰ ወይ ልላችሁ ነው እንጂ እኔማ ምን አገባኝ። ተመልሶ ነው እንዲያሰረችው። እና በጎቹ ልካችሁላት ነው እናንተ ገዝታችሁ። እስኪ አሰሙ ድምጻችሁን። አሁን ባለፈው መኪና ገዛን ብላችሁ ሩዋንዳ ስታረጉን ነበር። ወርቁን በድብቅ ላካችሁታ። አይድሌ አይድሌ። ደግሞ አብረሽ ለትኬት ብር አዋጡ ብሎናል እያላችሁ ነበር አይደለ? አይድሌ አይድሌ። ተቀምሶ የሌላት ትለብሰው አማራት አለ ሀገሬ ሰው። እንደው እናንተ ለራሳችሁ ሳይኖራችሁ እንደው ለሰው የምታደርጉት ነገር በጣም ነው ግራ የሚገባኝ። ስጦታም ቢሆን በቀላሉ ነው እናንተ። ወርቅ ስጦታ ለሰው አይሰጥም። ወርቅ ከገዛችሁ ለራሳችሁ እንጂ ለሰው የወርቅ ስጦታ አይሰጥም። ምኑ ናችሁ ነው እንዴ? ብር ደልቷችኋል እንዴ? ሰርታችሁ እያመጣችሁ እንዴ ነው እናንተ? ግን እንደዚህ በቃ ዘመድ ራሱ ቢሆን የወርቅ ስጦታ አይሰጥም። ወርቅ በቃ ለራሳችሁ ለዘመድ ለምናምን ይሆን የሚሰጣለ ለሰው ስጦታ የሚሰጥ እና እንግዲህ ባለፈው በጎቹ ወርቅ ገዝተው አይ ማሽቃበጥ አንዷ ባለፈው እንግዲህ ሄደ ዩቲዩብ ቻናል ይከፍቱልኛል ብላ ስታሽቃብጥ ኑራ ቲሸርት አሰርታ ምን ብላ ዘወር ብለው ሳያዩት ቀሩ። ስልክ አያነሱላትም፣ አያናግሯትም፣ አናቀሽም ብለው ሽምጥጥ። ከዛ ተናዳ እናት የነሱን ሩዋንዳ አቤት ማአስ ወረደችባቸው የሚለው ራሱ አይገልጸውም። እና አንዳንድ ሰዎች ደግሞ ጥቅም ሲቀርባችሁ አትቀየሩ። ገባችሁ? በዚያው ቀጥሉ። ያሳፍራል። ጥቅሙ ሲቀርባችሁ መቀየር። ኧረ ሼም የለም እንዴ? አይነፋም። እንደዛ አታድርጉ። በዛው ቀጥሉ። ማሽቃበጥ ከጀመራችሁ በዛው አሽቃብጡ። ከዛ ውጭ ግን የሆነ ጥቅም ሲቀርባችሁ ተገልብጣችሁ ያንን ስታሽቃብጡለት የነበረውን ሰው መሳደብ አይነፋም። እና እንግዲህ እነሱ ያው ወርቅ ምን የሚገዙት ስንሄድ እንዲህ ያደርጉልናል፣ ይቀበሉናል፣ ዩቲዩብ ከፍቱልና ምናምን እያሉ ነው። አብዛኞቻቸው ፌመሶችን የሚቀርቡት እንደዛ ነው። እኔ እንዲሁ ማሽቃበጥ እንዴት እንደምጠላ የምር። እኔ ጓደኞች ጋር ሲኖር ራሱ እኔ በቃ የሆነ ማስመሰል፣ የሆነ ማሽቃበጥ፣ የሆነ ይወዱኛል ብሎ ወይ እንደዚህ ያደርጉልኛል ብሎ ማሽቃበጥ እኔ አይመችኝም። የእውነት በቃ መወደው ሰው ከሆነ ስለሱ ላወራ እችላለሁ። ከዛ ግን የሚሰራው ነገር ካልተመችኝ ገና ፌመስ ነው ብዙ ሰው ይወደዋል ምናምን ብዬ ማሽቃበጥ ረብስ ማአም ወልድ የማላደርገው ነገር ቢኖር ይሄ ነው። እና ለማንኛውም ይመቻችን።